ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትግራይ ክልል በተለያዩ ከተሞች ነዋሪዎቹ የፌዴሬሽን ምክር ቤት ወስኖ ምርጫ ቦርድ ይፋ ያደረገው የይገባኛል ጥያቄ የተነሳባቸውን አካባቢዎች የሚመለከተውን ውሳኔ በሰላማዊ ሰልፍ ተቃውመዋል። በትግራይ ክልል በተለያዩ አካባቢዎችም ከባድ የተቃውሞ ሰልፎች ተካሂደዋል። ይህ በእንዲህ እንዳለን በወልቃይት የተከዜ ዘብ በተጠንቀቅ መቆሙን አሳውቋል። በመንግስት እንደሚደገፍ የሚነገርለት ይህ የሚሊሻ ኃይል ግንባር መግባቱንና ዝግጁ እንደሆነ ይፋ አድርጓል። የወልቃይት ጠገዴ ዞን አመራር የሆኑት ኮሎኔል ደመቀ ዘውዱ በበኩላቸው ከትግራይ ጋር ፍቺ ፈጽመናል የሚል መልእክት አስተላልፈዋል። ይህ በእንዲህ እንዳለም በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠንቅቋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ የትግራይ ሉዓላዊነት የኢትዮጵያ ፍርድ ቤቶች ጉዳይ አይደለም ሲሉ አቶ አማኑኤል አሰፋ መናገራቸውን ኢትዮጵያ ለሰባተኛው ሀገራዊ ምርጫ በምትዘጋጅበት በዚህ ሰዓት በገዢው ብልጽግና ፓርቲና በተቃዋሚው የኢትዮጵያ ህዝባዊ አብዮታዊ ፓርቲ መካከል ያለው ፖለቲካዊ ፍጥጫ መቀጠሉን እንዲሁም በመጪው ወር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ አቅርበው ምላሽ አለማግኘታቸውን የሱዳን ወታደራዊ መሪ አልቡርሃን መናገራቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል በተለያዩ ከተሞች ነዋሪዎቹ ከባድ የተቃውሞ ሰልፍ አካሂደው ውለዋል። በዛሬው ዕለት በትግራይ የተለያዩ ከተሞች ነዋሪዎች የፌዴሬሽን ምክር ቤት ወስኖ ምርጫ ቦርድ ይፋ ያደረገው የይገባኛል ጥያቄ የተነሳባቸውን አካባቢዎችን የሚመለከተውን ውሳኔ በሰላማዊ ሰልፍ ተቃውመዋል። የተቃውሞ ሰልፍም መቀሌ፣ ሽረ እንዳስላሴ፣ አላማጣና አክሱምን ጨምሮ በተለያዩ የትግራይ ክልል ከተሞች ተካሂደዋል። በመቀሌ ከተማ ነዋሪዎች ከየቤታቸው በመነሳት በከተማዋ ጎዳናዎች አንድነታችን ለብሔራዊ ህልውናችን በሚል መሪ ሀሳብ ሰላማዊ ሰልፍ ማካሄዳቸው ነው የተሰማው። በአክሱም በተካሄደው ሰላማዊ ሰልፍ ደግሞ የፌዴሬሽን ምክር ቤት አደገኛ ውሳኔ ፍጹም ተቀባይነት የሌለው ነው፣ የትግራይ ህልውናና የትግራይ ግዛታዊ አንድነት ልንደራደርበት የማንችል ብሎም የማይነካ ቀይ መስመር መሆኑን ሊያውቁ ይገባል የሚሉ ሲሆኑ ከምዕራብ ትግራይ ተፈናቅለው በአክሱም ከተማ መጠለያ ጣቢያዎች ተጠልለው የሚገኙ ወገኖችና የአክሱም ከተማ ነዋሪዎች በህዝባዊ የተቃውሞ ሰልፍ መልእክቶቻቸውን አስተላልፈዋል። ሰልፈኞቹ አየዞም የፌዴሬሽን ምክር ቤት አደገኛ ውሳኔ የተቃጣ የህገ መንግስት ጥሰት ነው፣ የፕሪቶሪያው ስምምነት ሙሉ በሙሉ ተጥሷል፣ ትግራይን የመበተንና የማንበርከክ ብሎም በኢኮኖሚ የማዳከም ሂደት እንደሆነና ይህም ፍጹም ተቀባይነት የሌለውና የህገ መንግስታዊ ውሳኔ በመሆኑ በዛሬው ዕለት በአክሱም በጽኑ በማውገዝ ህዝቡ የተቃውሞ ሰልፉን አካሂዷል። ይህ በእንዲህ እንዳለም በወልቃይት የተከዜ ዘብ በተጠንቀቅ መቆሙን አሳውቋል። በመንግስት እንደሚደገፍ የሚነገርለት ይህ የሚሊሻ ኃይል ግንባር መግባቱንና ዝግጁ እንደሆነ ይፋ አድርጓል። በዚህ ቀጠና የህወሓትና የፌዴራል መንግስት ኃይሎች ከፍተኛ ቁጥር ያለው ኃይላቸውን አስጠግተው ፍጥጫ ውስጥ ይገኛሉ። ይህ በእንዲህ እንዳለም ከትግራይ ጋር ፍቺ ፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። አንሸወድም ከትግራይ ጋር ፍቺ ፈጽመናል ሲሉ ኮሎኔሉ ተናግረዋል። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግር በሁለቱ ህዝቦች መካከል አለመግባባት ይፈጥራል በሚል ትችት ገጥሞታል። የፌዴሬሽን ምክር ቤትን ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍቺ ፈጽመናል፣ ሙሉ ውሳኔ ሲወሰን ደግሞ ሙሉ ፍቺ እንፈጽማለን በሚል ገልጸውታል። አንሸወድም ትግሉ ይቀጥላል ያሉት የተከዜ ዘቡ አዛዥ የትግራይን ፖለቲከኞች ግብዝ በማለትም ዘልፈዋል። በአማራ ክልል ስር የተጠቃለለውንና የተቋቋመውን የወልቃይት ዞን ከሚመሩት መካከል አንዱ የሆኑት ኮሎኔል ደመቀ ዘውዱ ከሰሞኑ የፌዴሬሽን ምክር ቤት የወሰነውን ውሳኔ በተመለከተ ከአንድ ሚዲያ ጋር ቃለ ምልልስ አድርገዋል። በቃለ ምልልሱ ያነሷቸው ነጥቦችም አነጋጋሪም አከራካሪም ሆነዋል። ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሂድና የህዝብ ተወካዮች እንዲኖሩት የሰጡትን አቅጣጫ እጅግ መልካም ጅምርና ፍትሐዊ ሲሉም ገልጸውታል። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ መሳተፉን የመጀመሪያ ፍቺ ነው ሲሉ የገለጹት ኮሎኔሉ ዘላቂውና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫ በኋላ በሚካሄድ የህዝብ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። በምክር ቤቱ ውሳኔ መሰረት ከትግራይ ጋር የመጀመሪያ ፍቺ የፈጸምነው ሙሉ ፍቺ የሚሆነው የንብረትና ሌሎች ጉዳዮች ሲፈቱ ነው። ግባችን በአማራ ክልል ምክር ቤት ውስጥ መሳተፍ ነው ብለዋል። ይህ የኮሎኔሉ
ኮሎኔሉ ከትግራይ ጋር ፍች ፈጽመናል ንግግር በብዙ እየተተቸ ይገኛል። በአማራና ትግራይ ማህበረሰብ አብሮነት ላይ እንቅፋት ሊሆን ይችላል በሚልም ወቀሳ ተሰንዝሮበታል። ፍቺው ሙሉ መሆን አለበት የሚሉት ኮሎኔሉ ግን የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው ሲነቅፉ ተደምጠዋል። ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው በማለትም አክለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያ ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውቀዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውንም አውግዘዋል። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድ ውሳኔ ላይ ጊዜያዊ እገዳ ማሳለፉም አይዘነጋም። የፌዴራል ከፍተኛ ፍርድ ቤት በአማራና ትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ምርጫ እንዲያካሂድ ያሳለፈው ውሳኔ ላይ በትናንትናው ዕለት ጊዜያዊ እግድ ጥሏል። ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ሆኖ በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 ቀን 2018 ዓመተ ምህረት ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 ቀን 2018 ዓመተ ምህረት በውሳኔው ላይ እግድ መጣሉ አይዘነጋም። ይህ በእንዲህ እንዳለም የትግራይ ሉዓላዊነት የኢትዮጵያ ፍርድ ቤቶች ጉዳይ አይደለም ሲሉ አቶ አማኑኤል አሰፋ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋ የተፈጠረው ችግር በፍርድ ቤት ሊፈታ የማይችል መሆኑን አስታውቀዋል። አቶ አማኑኤል በማህበራዊ ሚዲያቸው ላይ የትግራይን አብይ ብሔራዊ ጉዳይ በአሻጥርና በድራማ ወደ ቢሮክራሲያዊ ፍርድ ቤቶች መውሰድ የሚያስከትለው መዘዝ ከባድ ነው ብለዋል። ጨምሮም የትግራይ ሉዓላዊነት የኢትዮጵያ ፍርድ ቤቶች ጉዳይ አይደለም፣ የትግራይ ሉዓላዊነትም ለድርድር የሚቀርብ አይሆንም። አቶ አማኑኤል በማህበራዊ ሚዲያቸው ላይ የትግራይን አብይ ብሔራዊ ጉዳይ በአሻጥርና በድራማ ወደ ቢሮክራሲያዊ ፍርድ ቤቶች መውሰድ የሚያስከትለው መዘዝ ከባድ ነው ብለዋል። ጨምሮም የትግራይ ሉዓላዊነት የኢትዮጵያ ፍርድ ቤቶች ጉዳይ አይደለም፣ የትግራይ ሉዓላዊነትም ለድርድር የሚቀርብ አይሆንም፣ የትግራይ ሉዓላዊነት የህዝበ ውሳኔ ጉዳይም አይደለም ሲሉ አስታውቀዋል። አቶ አማኑኤል ይህንን አስተያየት የሰጡት የምርጫ ቦርድ ውሳኔ ስምረት ፓርቲ ባቀረበው ክስ መሰረት በፍርድ ቤት መታገዱን ተከትሎ ነው። ይህ በእንዲህ እንዳለን በህወሓትና በፌዴራል መንግስት መካከል በቀጣዩ ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠንቅቋል። የግጭት ሁነቶችን የሚተነትነው ክሪቲካል ትሬትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን አስታውቋል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፈት እንደሚችል ተቋሙ አስጠንቅቋል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑን ተቋሙ አመላክቷል። የመጨረሻ ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታ የሚሆን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቅሰው ሪፖርቱ የኤርትራን ጦር ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ብሏል። በዋናነትም በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነው ብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የአይን ማኞችን ጠቅሶ ኢትዮጵያ ኢንሳይደር መዘገቡ ይታወሳል። በኢትዮ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ ያሉ የባህረ ሰላጤው ሀገራት እንደሚገቡበትም ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው እያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸው አይቀሬ መሆኑን አመላክቷል። 11ኛው ሰዓት ላይ የደረሰውን ውጥረት ማስቀረት ካልተቻለ እስራኤልና አረብ ኤምሬትስ ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲና ግብጽ ከኤርትራ ጎን ሊሰለፉ እንደሚችሉ ትንበያውን አስቀምጧል። እነዚሁ ሀገራት በሱዳኑ ጦርነት እጃቸውን ያስገቡ መሆናቸው ደግሞ ስጋቱን ከፍ አድርጎታል። የሱዳኑ ጦርነት በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መጥቷል። ይህ በእንዲህ እንዳለም በመጪው ወር ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ አቅርበው ምላሽ አለማግኘታቸውን የሱዳን ወታደራዊ መሪ አልቡርሃን መናገራቸውን የሱዳን ምንጮች ዘግበዋል። ጀነራል አልቡርሃን ከአሜሪካው ተንታኝ ካሜሮን ሁድሰን ጋር ቆይታ አድርገው የነበረ ሲሆን በነበራቸው ቆይታ ከኢትዮጵያ ወደ ፈጣን ድጋፍ ኃይሎች እየደረሰ ያለው ወታደራዊ አቅርቦት አሳስቦኛል ሲሉ ገልጸዋል። ጉዳዩን ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግረዋል። ጀነራሉ በውይይቱ ሰዓትም ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን
ወገን ፖሊሲ እንደምትከተል የገለጹት ጄኔራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ዓለም አቀፋዊ መልክ እንዲይዝ እንደማይፈልጉም ገልጸዋል። ይሁን እንጂ ጄኔራል አልቡርሃን ገለልተኛ ነን ቢሉም በተደጋጋሚ ከኢትዮጵያ መንግስት በኩል አርሚ ሰባ ለተባለው የትግራይ ኃይል አገራቸው እየሰጠች ያለችውን ድጋፍ እንድታቋርጥ ከዚህ ቀደም ሲጠየቁ እንደነበር ይታወሳል። ለአብነትም የብሔራዊ መረጃና ደህንነት ዋና ዳይሬክተር በአምባሳደር ሬድዋን ሁሴን የተመራና አቶ ጌታቸው ረዳን ያካተተ ልዑክ ወደ ሱዳን ተጉዞ ከወራት በፊት ለጀነራሉ ደብዳቤ አድርሶ እንደነበር ይታወሳል። ይሁን እንጂ ለደብዳቤው ተገቢ ምላሽ ሳይሰጥ እንደቀረም ሲገለጽ ቆይቷል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ ለሰባተኛው ሀገራዊ ምርጫ በምትዘጋጅበት በዚህ ሰዓት በገዢው ብልጽግና ፓርቲና በተቃዋሚው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ መካከል ያለው ፖለቲካዊ ፍጥጫ እጅግ ተካሮ ቀጥሏል። የሁለቱ ፓርቲዎች ከፍተኛ ተወካዮች በሰጡት መግለጫ በአገሪቱ የወደፊት አቅጣጫ በምርጫው ተአማኒነትና በፖለቲካዊ ታሪክ ላይ ፍጹም ተቃራኒ የሆኑ አቋሞችን አንጸባርቀዋል። የብልጽግና ፓርቲ የህዝብ ግንኙነት ኃላፊ ፈዲላ አበያ የጠቅላይ ሚኒስትር አብይ አህመድን መደመር ፍልስፍና በአገር ውስጥ ሰፋ ለውጦችን ያመጣና በአህጉር ደረጃ መነቃቃትን የፈጠረ ብቸኛ አማራጭ አድርገው አቅርበውታል። ፈዲላ ኢህአፓ በመደመር ላይ የሚሰነዝረውን ትችት አስቂኝ ሲሉ የጠሩ ሲሆን ፓርቲው ባለፉት 30 ዓመታት በኢትዮጵያ ፖለቲካ ውስጥ ቢቆይም ለአገር ችግር አንድም የተሰነደ መፍትሄ ማቅረብ ያልቻለ አይዲያ ቢስ ነው ብለውታል። በተጨማሪም ኢህአፓ ብዙ ትውልዶችን ቀጥፎ የበላ ፓርቲ መሆኑን በመጥቀስ ይቅርታ ሳይጠይቅ ዛሬ ላይ የዲሞክራሲ ተሟጋች ሆኖ መቅረቡ ጥያቄ እንደሚፈጥርባቸው ገልጸዋል። ብልጽግና በክርክሮች ሰዓት የሚሰነዘሩ ስድቦችን የማይመልሰው የህዝቡን ሞራል ለማክበርና ከፓርቲው ግዝፈት ጋር የማይመጥ በመሆኑ እንደሆነም አክለዋል። በሌላ በኩል የኢሃፓ አመራርና የትብብር ለኢትዮጵያ አንድነት ጥምረት ጸሐፊ ሚስጥረ ስላሴ ታምራት አሁን ያለው የምርጫ ድባብ ነጻና ዲሞክራሲያዊ ለመሆኑ ዝቅተኛው መስፈርት እንኳን አልተሟላም ሲሉ በጠንካራ ቃላት ሞግተዋል። ሚስጥረ ስላሴ እንደሚሉት ፓርቲያቸው ከ1300 በላይ እጩዎችን በማቅረብ ቢዘጋጅም በምርጫው ለመሳተፍ ግን 3 መሰረታዊ ቅድመ ሁኔታዎችን አስቀምጧል። እነሱም የፖለቲካ እስረኞች ያለምንም ቅድመ ሁኔታ መፈታት፣ በአማራና በሌሎች አካባቢዎች ያሉ ግጭቶች መቆም እንዲሁም ገለልተኛ ዓለም አቀፍ ታዛቢዎች መገኘት ናቸው። በከተማ ውስጥ ስብሰባ ለማድረግ እንኳን ፈቃድ በማይሰጥበት ሁኔታ ምርጫውን ነጻ ማለት እንደማይቻል ገልጸው ገዢው ፓርቲ የሰላማዊ ፖለቲካ ምህዳሩን እያጠበበው እንደሆነ ተችተዋል። ምስጢረ ስላሴ ፓርቲያቸው የሚከተለውን የሶሻል ዲሞክራሲ አይዲዮሎጂ በማብራራት ትኩረቱ በሰፊው መካከለኛ መደብ ላይ ያተኮረና ፍትሐዊ የሀብት ክፍፍልን የሚያረጋግጥ መሆኑን ገልጸዋል። ለጦርነት ቢሊዮን ዶላሮችን የሚያገኝ መንግስት ለልማትና ለማህበራዊ ደህንነት ሀብት የለኝም ሊል አይችልም በማለትም የመንግስትን የሀብት አጠቃቀም ተችተዋል። በአገራዊ ጥቅም ዙሪያም የወደብ ጉዳይና የአባይ ዲፕሎማሲ በአግባቡ ባለመያዙ የአገር ጥቅምና የዜጎች ደህንነት አደጋ ላይ መውደቁን ጠቅሷል። ፈዲላ አበያ የብልጽግናን ስልጣን በታሪክና በተግባራዊ ለውጦች ለመከላከል ስትሞክር፣ ምስጢረ ስላሴ ታምራት ደግሞ የወቅቱን የጸጥታ ሁኔታ፣ የሰብአዊ መብት አያያዝና የምርጫውን ተአማኒነት በመጠየቅ ስርዓቱ ላይ ከፍተኛ ዲፕሎማሲያዊና ፖለቲካዊ ጫና እያሳረፉ ይገኛሉ። ይህ ፍጥጫ በኢትዮጵያ ፖለቲካ ውስጥ በአሮጌውና በአዲሱ ትውልድ እንዲሁም በገዢውና በተቃዋሚው ጎራ መካከል ያለውን ጥልቅ ልዩነትም አጉልቶ ያሳያል።